ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ። ሰሞኑን በልዩ ልዩ ማህበራዊ ሚዲያዎች ላይ ከፍተኛ አጀንዳ የሆነ ብዙሃን ኢትዮጵያን ደግሞ ቁጣቸውን የገለጹበት አንዲት ታዳጊ በገዛ ጓደኞቿ ስትደበደብ የሚያሳየው ቪዲዮ በመውጣቱ ምክንያት እንደሆነ እናውቃለን። እኔም በጣም ያዘንኩት እና በበቀል አምናለሁ። እኔ ከዚህ አደገኛ ከሆነ ነገር ጀርባ ደግሞ ምን አለ የሚለው ምስጢር እንመለከታለን። ከዚህ ጋር ተገናኝቶ ፖሊስ ጠንከር ያለ መግለጫ አውጥቷል። እናቷ ተናግረዋል። ይህ አደጋ የደረሰባትና ድብደባ የደረሰባት ታዳጊም ምስጢሩን በሙሉ ዘርግፋ ተናግራለች። አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ምን ይሆን የሚለውን ሁሉንም ዝርዝር ሁኔታ እንመለከታለን። በአጠገባችሁ ያሉ ሰዎች የሚደፍሯችሁ በዋነኝነት ሰው የላችሁም ብሎ ሲያስብና የገንዘብ አቅም የላችሁም ብሎ ሲያስብ ነው። ናንሲ በሚል መጠሪያ በማህበራዊ ሚዲያ በኩል የምትታወቀው ወጣቷ ቲክቶከር ዮርዳኖስ ሽመልስ ከባድ የተባለ ሐዘን ወደ ቤቷ ገብቷል። ከሷ ጋር ከፍተኛ የሆነ ትስስር፣ ወዳጅነት፣ ምስጢራዊነት እንዳላቸው የሚነገርላቸው እጅግ የምትወዳቸው የሚወዷት ወላጅ እናቷ ከዚህ ዓለም በሞት ተለይተዋል። ምን ተፈጥሮ ይሆን ህይወታቸው ያለፈው? ቲክቶከሯስ በዚህ ሰዓት በምን አይነት ሁኔታ ላይ ትገኛለች የሚለውን ወደ እናንተ የምናደርሰው ሌላኛው መሰናዶ ነው። ህይወቱ እንዲተርፍላቸው በርካታ ኢትዮጵያውያን ርብርብ ሲያደርጉበት የነበረውና በጸሎት በዱዓ ሲያግዙት የነበረው በከፍተኛ መስዋዕትነት እዚህ ቁም ነገር ላይ የደረሰ ዲያቆን ዶክተር ከዚህ ዓለም በሞት መለየቱ ተሰምቷል። ዶክተሩ ያጋጠመው ነገር፣ ቤተሰቦቹ የገጠማቸው ከባድ መሰበር እጅግ አነጋጋሪ ሆኗል። በዚህ ሰዓት ምንድነው ያጋጠመው ብለን እናነሳለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን የተገናኘ ነው። እንደምን ከረማችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ ስለምታደርጉ እናመሰግናለን። እንደምታውቁት ደግሞ ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮች እንዲህ እየተዳሰሱ ይቀርብበታል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ቪዲዮንም ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። በዚህ በምስሉ ላይ የምትመለከቱት ዲያቆን ዶክተር ያዕቆብ ጨመረ ተብሎ ይጠራል። እንደምትመለከቱት በጣም ወጣት ነው፣ ያንግ ነው። በጣም ብዙ ስራዎችን መስራት የሚችል ለሀገሩ ብዙ አበርክቶችን ማድረግ የሚችል ለቤተሰቡ ለወዳጅ ዘመዶቹ በሙሉ በጣም ትልቅ ተስፋ የነበረ መልካም ጠባይ ያለው ወጣት እንደነበር ነው መረጃዎች የሚጠቁሙት። ዶክተር ያዕቆብ የተወለደው በሰሜን ሸዋ ጅሩ ወረዳ እንደሆነ መረጃዎች ይጠቁማሉ። በጅሩ ወረዳ ደግሞ ትምህርቱን እስከ 12ኛ ክፍል እስኪማርና እስኪያጠናቅቅ ድረስ ከአካባቢው ማህበረሰብ ጋር በጣም ጥሩ ወዳጅነት ቀረቤታ የነበረው ከአካባቢው ልጆች ጋር ደግሞ በተለይ የተለየ ግንኙነትና ወዳጅነት የነበረው እዚህ አካባቢ ላይ የሚኖሩ ሰዎች ደግሞ በጣም ትልቅ ተስፋ የሚያደርጉበት ምክንያቱም ትምህርቱ ላይ በጣም ጠንካራ ጎበዝ ስለነበረ ነገ ከነገ ወዲያ ለሀገራችን ትልቅ አበርክቶ ያደርጋል፣ ለኛ ማህበረሰብ ትልቅ የሆነ አገልግሎት ያደርጋል እያሉ የሚተማመኑበት ልጅ ነበር ማለት ነው። ከዚህ በተጨማሪ ደግሞ በመንፈሳዊ አገልግሎቱ በጣም የበረታ ስለነበረ ከትምህርቱ ጎን ለጎን ሃይማኖታዊ የሆኑ ስርዓቶችን ያደርግ ስለነበር ከሰንበት ትምህርት ቤት ብትሉ ከዚያ ውጭ ደግሞ በአብነት ትምህርት ቤት ውስጥ ተቀላቅሎ ዲቁናውን እስኪያገኝ ድረስ በቤተክርስቲያኗ በጣም ጥሩ አገልግሎቶችን እየሰጠ እየተማረ የሰነባበተ ልጅ ነበር ማለት ነው። ከዚያ በኋላ ዲቁናውንም ይዞ 12ኛ ክፍልም አጠናቆ ወደ ሀረማያ ዩኒቨርሲቲ ነበር ያቀናው። በሀረማያ ዩኒቨርሲቲ ደግሞ 12ኛ ክፍል ላይ በጣም ጥሩ ውጤት ስለነበር ያመጣው የሜዲሲን ትምህርት ክፍል ውስጥ ነበር የገባው። ለአመታት ትምህርቱን በትጋት በንቃትና በከፍተኛ ድካም ተምሮ አጠናቀቀ። እንደምታውቁት ዩኒቨርሲቲ ላይ ሜዲሲን መማር በጣም ከባድ ነገር ነው። 7 አመታት መማር ይጠበቅባቸዋል። ከዛ ውጭ የትምህርት ሂደቱ በጣም አድካሚ፣ በጣም ብዙ ኃላፊነት እንዲኖርባቸው የሚያደርግና ጧት ማታ ከጥናት ጋር ከማንበብ ጋር ከመደፋት ጋር ጊዜያችሁን እንድታሳልፉ የሚያስገድዳችሁ የትምህርት አይነት እንደሆነ ይታወቃልና እንደዚህ አይነት መንገድ ነበረ ማለት ነው ተምሮ ያጠናቀቀው። ከዚያ በኋላ ወደ ድሬዳዋ ዩኒቨርሲቲ በመምህርነት ተቀጠረ። እዚያው በድሬዳዋ ዩኒቨርሲቲ የሚገኘው ሕክምና ክፍል ውስጥ ደግሞ ማህበረሰቡን በማገልገል በዚሁ በዶክትሬት ሙያው ሕክምና በመስጠት በጣም ጥሩ አበርክቶ ነበረው ማለት ነው። አስቡት፣ በዚህ በኩል ተማሪዎችን ያስተምራል፣ ሀገሩን ያገለግላል፣ ዩኒቨርሲቲውን ያገለግላል። በዚህ በኩል ደግሞ ሕክምና አገልግሎት ይሰጣል። ደግሞ በሌላ በኩል በመንፈሳዊ አገልግሎቱ በዲቁናው ዘርፍ ደግሞ ጥሩ የሆነ አበርክቶችን እያደረገ ነበር ማለት ነው። ከዚያ በኋላ የዶክትሬት ሙያውን ለማሻሻል ስፔሻላይዝድ ለማድረግ ደግሞ ወደ ሐዋሳ ዩኒቨርሲቲ አቀናና ተጨማሪ ትምህርቶችን እየተማረ 3ኛ ዓመት ላይ ሲደርስ ያልተጠበቀ ነገር ገጠመው። የአንጎል
ካንሰር የሚባል ከባድ ህመም ገጠመው ማለት ነው። ይህንን ህመም እንደሰማ በጣም ተደነጋገጠ ምናምን። ከዛ ደግሞ ህክምናውን ለማድረግም የገንዘብ እጥረትም ስለነበረበት እነሱ ነገሮች ተደማምረው ነገሩን ውስብስብ አደረገበት። ከዛ ደግሞ ትምህርት አለበት፣ በዚህ በኩል የቤተሰብ ኃላፊነት አለበት ምናምን ከስራውም ጋር በአጠቃላይ እነዚህ ነገሮች ተደማምረው ነበር ከባድ እንዲሆን ያደረገበት ማለት ነው። በኋላ ወደ ውጭ ሀገር ሄዶ ህክምና እንዲያደርግና እንዲከታተል በሀገሪቱ ባለው የህክምና ቦርድ ይወሰንና ገንዘብ እንዲዋጣለት ተደረገ። የህክምና ባለሙያዎች፣ የስራ ባልደረቦቹ፣ ወዳጆቹ፣ ዘመዶቹ እንዲሁም ደግሞ በጅሮ ወረዳ የሚያውቁት ተስፋ የሚያደርጉበት በርካታ ሰዎች እገዛ አድርገውለት ወደ ህንድ ሀገር ሄዶ ቀዶ ጥገናውን አድርጎ በሰላም ወደ ሀገሩ ተመለሰ። ከተመለሰ በኋላ ከፍተኛ የሆነ ጤና መሻሻልም ስላሳየ የጀመረውንም ትምህርት አጠናቆ ባለፈው በ2025 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው ትምህርቱን ተመረቀ ማለት ነው። ተጨማሪውን ትምህርት ይሄንን ደስታ ያጣጣመ በዚያው በድሬዳዋ ደግሞ የአይን ስፔሻላይዝድ ሐኪም ወይም ዶክተር ሆኖ በማገልገል ላይ ሳለ እንደገና ካንሰሩ አገረሸ ማለት ነው። ከዛ ደግሞ በድጋሜ ሌላ ገንዘብ አስፈለገ። ከ3 ሚሊዮን ብር በላይ ደግሞ በድጋሜ ተዋጣ። አሁንም ወደ ህንድ ሀገር ሄዶ ህክምናውን አደረገ። እጅግ በሚያሳዝን ሁኔታ ግን ህይወቱን ማትረፍ አልተቻለም ማለት ነው። በእንደዚህ አይነት መንገድ ከዚህ ዓለም በሞት ተለይቷል ዶክተሩ። ይህንን ዶክተር ታዲያ ከ3 ዓመታት በፊት ህመሙ ሲጀምረው በልዩ ልዩ ማህበራዊ ሚዲያዎች ላይ አግዙት፣ እርዱት ኢትዮጵያውያን እየተባለ መልእክት ሲተላለፍ ስለነበር ብዙ ሰዎችም ስለሚያውቁት አሁን የሞቱ ዜና መሰማቱ በጣም ለበርካቶች ሀዘን ፈጥሯል። ለቤተሰቦቹ፣ ለስራ ባልደረቦቹ፣ ለሁሉም ለሚያውቁት በሙሉ ከፍተኛ የሆነ ሀዘን ፈጥሯል ማለት ነው። በዚህ ሰዓት ነፍስ ይማርልን። ምክንያቱም እንደዚህ አይነት ዶክተሮች፣ እንደዚህ አይነት ባለሙያዎች ሀገራችን ላይ በጣም አስፈላጊ ከምንላቸው ሰዎች መካከል ናቸው። እኛ ሀገር ላይ በየሆስፒታሉ ብትሄዱ የዶክተር እጥረቶች አሉ፣ ከፍተኛ የሆነ ባለሙያ እጥረቶች አሉ እና እንዲህ አይነት ሰዎች ተፈልገው የማይገኙ በመሆናቸው እንደ ሀገርም በጣም ትልቅ ኪሳራ ነው ማለት ነው። ትናንት አንድ መረጃ ወደ እናንተ አድርሼ ነበር። በተለያዩ ማህበራዊ ሚዲያዎችም ላይ ስለ ጉዳዩ እየሰማችሁ ይሆናል ብዬ አስባለሁ። በጣም ብዙ ሰዎች መነጋገር ያደረጉት ርዕሰ ጉዳይ አለ። ከሰሞኑ አንዲት ታዳጊ በገዛ ጓደኞቿ ስትደበደብ ክፉኛ ከፍተኛ ጉዳት ሲደርስባት የሚያሳይ አንድ ቪዲዮ በመሰራጨቱ ምክንያት ይህንን የተመለከቱ ሰዎች በሙሉ ደግሞ ከፍተኛ ቁጣ፣ ከፍተኛ ተቃውሟቸውን እያሳዩ እንደነበርም እናስታውሳለን። ምክንያቱም በልጅቷ ላይ የተደረገው ነገር አስቀያሚ ነው። ከዛ ባለፈ በሰው ልጅ ላይ እንዲህ አይነት ጭካኔ፣ እንዲህ አይነት አላስፈላጊ የሆነ ነገር መደረግ የለበትም። ፖሊስም ከፍተኛ የሆነ እርምጃ መውሰድ አለበት። እነዚህን ሰዎች በቁጥጥር ስር አውሎ አስፈላጊውን የሆነ ህጋዊ ቅጣት ሊሰጣቸው ይገባል እየተባለም ነበር ማለት ነው። በዚህ 2 ቀን የሰነባበተው እንግዲህ ከዚህ ድርጊት ጀርባ ግን የሆነ ነገር እንዳለ ከጀርባ ያለውን አደገኛ የሆነ ምስጢር ልንመለከት ነው። ከዚያ ባለፈ ፖሊስ የሰጠውን መግለጫ፣ እናቷ የተናገሩትን፣ ተጎጂዋ ልጅም ጭምር የተናገረችውን፣ ከዛ ደግሞ ይሄንን ድብደባ አደረሱ የተባሉት በቪዲዮ ላይ የተመለከትናቸው ወጣቶች መጨረሻቸው ምን እንደሆነ፣ ለዚህ ነገር ሁሉ መሰረቱ ምንድነው የሚለውን ከስር መሰረቱ እንድንመለከት እንድንማማር ነው የምናነሳው ማለት ነው ጉዳዩ። ይህንን በጣም ዘግናኝ የሆነ አሳፋሪ የሆነ ድርጊት የፈጸሙት ልጆች ፌርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን ተብለው የሚጠሩ ልጆች ናቸው። በቀራኒዮ ክፍለ ከተማ በአዲስ አበባ ከተማ ማለት ነው ወረዳ 4 ዓለም ባንክ እየተባለ በሚጠራው መንደር ውስጥ የሚኖሩ ልጆች ናቸው። ይህንን ድርጊት የፈጸሙት ደግሞ ጥቅምት 14 ቀን 2018 ዓመተ ምህረት ነበር። እስኪ ይሄንን ቪዲዮ እንመልከተው። መጀመሪያ መታሽ የነበረችው አስቆማ ፍርዶስና ሃኒ ናቸው ሁለቱ። ኦኬ፣ አንቺ ከማን ጋር ነው የተጣላሽው? እኔ ከሃኒ ጋር የተጣላሁት። ኦኬ፣ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞቹ እንዲህ ብለሽኛል፣ እንዲህ ብለሽ አሉ ባሉሽ ነው የተጣላ ነው። ኦኬ፣ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር ይዞ ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ፣ ሚዲያ ላይ ኦብሴ እንዴት አገኘች? ሚዲያ ላይ እንዲፖሰት ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ፣ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ?
አዎ እንደሰማችሁት እንደተመለከታችሁት ልጅቷ በወቅቱ ቤት ውስጥ ቁጭ ብላ ተኝታ በነበረበት ሰዓት ወላጅ እናቷ ደግሞ እንጀራ ለመጋገር ከግቢ ወጥተው መንደር ውስጥ ባሉበት ከዛ ደግሞ የግቢው ሰዎችም ለስራ ከግቢ እንደወጡ ይህንን የተመለከተችው የቅርብ ጓደኛዋ የነበረችው ከደብዳቤዎቹ መካከል አንደኛዋ ማለት ነው ከልጅቷ ጋር ቀለል ባለ ይሄ ጓደኝነት እዚህ ግባ በማይባል ግጭት እዚህ ግባ በማይባል ጸብ እዚህ ደረጃ ላይ ሊያዳርስ በማይገባ ንትርክ የተነሳ ሰው ፊት እንዲያርገሽኛል እንዲያምተሽኛል ስለኔ እንዲብለሽ አውርተሻል በሚሉ አላስፈላጊ በሆኑ ነገሮች ተነሳስታ ሌሎች ጓደኞቿን ተሰበስብና በመታውቀው በጓደኛዋ ቤት ሰተት ብላ ገብታ በሩ እንዴት እንደሚከፈት ግቢ ውስጥ ማን እንደሚኖር ስለምታውቅ በተኛችበት የገዛ ቤቷ ውስጥ ሄዳ ነው እንግዲህ ከጓደኞቿ ጋር ይሄንን አላስፈላጊ የሆነ ነገር ያደረገችው ማለት ነው። የሚገርማችሁ ቪዲዮ ለዚህ መጫን ስለማንችል እንጂ እኔ በቴሌግራም አይቼዋለሁ ማለት ነው። የተላከውን ቪዲዮ በጣም ዘግናኝ ነው። በተለይ ደግሞ መኝታ ክፍሏ ውስጥ ያደረጓት ነገር በርግጫ ብትሉ በቡጢ ብትሉ በቴስታ ብትሉ በቃ ያልመቱበት ነገር የለም። በጣም በሚያሳዝን ሁኔታ ቅጥቅጥ አርገው ድብድብ አርገው የመግደል ሙከራ የሚመስል አይነት ድርጊት ፈጸመውባት ነው። ከዛ ደግሞ ከቤት ያወጡና ግቢ ውስጥ አንድ ጊዜ ውሃ ሲደፉባት አንድ ጊዜ በመጥረጊያ ሲቀጠቅጧት እየተፈራረቁ ነይ ካሜራውን ያዥልኝ አንቺ ቅረጭልኝ እኔ ልደብድባት ቆይ እኔ እኮ አልመታዋትም እኔ እኮ በደንብ አልደበደብኳትም እየተባባሉ በእንደዛ አይነት በጣም አሳፋሪ በሆነ መንገድ ቅጥቅጥ አድርገው ልጅቷን ስነ ልቦናዊ ብትሉ አካላዊ ብትሉ በጣም ከባድ ነገር አደረሱባት ማለት ነው። የሚገርማችሁ ልጆቹ ይሄንን ማድረጋቸውን እንደ ጀብድ ማሳየት ስለሚፈልጉ ለጓደኞቻቸው ለወዳጆቻቸው ማድረስ ስለሚፈልጉ ቪዲዮውን በትምህርት ቤት ግሩፕ ውስጥ ይለቁታል ማለት ነው። እንዲህ አርገን ቀጥቅጠን ደብድበናታል የሚል ሞራል እንዲሰማቸው ለማድረግ ማለት ነው። በሌሎቹ ሰዎች ዘንድ ምን አይነት ጉልበተኞች ናቸው የሚል ስሜት እንዲኖር ለማድረግ ከዛ በኋላ ቪዲዮ ተሰራጭቶ ወላጅ እናቷ ከአንድ ወር በኋላ ይመለከታሉ። አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው እጂ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ልጅቷ እንደሰማችኋት እናቴ ደም ግፊት ስላለባቸው እንዳይሰሙ እንዳይታመሙብኝና እንዳላጣቸው በሚል ስለ ጉዳዩ ምንም ትንፍሽ አላለችም። ጸጥ ረጭ ብላ አንድ ወር ሙሉ ቆይታ ነበር ማለት ነው። ለወደፊት የሚያሰጋ ነገር እንደሌለ በሐኪሞቹ እንደተነገረ ነው የገለጸችው ማለት ነው። እነዚህ ነገሮች ካለፉ በኋላ በፖሊስ ቁጥጥር ስር ተይዘው የፍርድ ሂደት ሲደረግባቸው ቆይቶ ምናምን እንደገና ተለቀው ወደ ሰፈር ይመለሳሉ ማለት ነው። ከሰሞኑ ታዲያ በሚገርም ሁኔታ ይህ ቪዲዮ እንደ አዲስ መሰራጨት ጀመረ በቲክቶክ በኩል። በጣም ብዙ ሰዎች ተመለከቱ። ምን አይነት ጉድ ነው ምን አይነት አሳፋሪ ነገር ነው ብለው ሐሳባቸውን አስቀመጡ። ፖሊስም ከፍተኛ የሆነ እርምጃ መውሰድ አለበት የሚል ጥያቄዎች ቀረቡ። በትናንትናው ዕለት ታዲያ አዲስ አበባ ፖሊስ መግለጫም ጭምር አውጥቶ እነዚህ ልጆች በቁጥጥር ስር አውሎ ተጨማሪ ምርመራዎችን እያደረገባቸው እንደሚገኝ እንዲህ አይነት ሐሳቦችን ገለጸ ማለት ነው። በመያዛቸው በጣም ብዙ ሰዎች ተደስተዋል፣ መልካም ነው ብለዋል። ነገር ግን የሁሉም ሰው ጥያቄ ሆኖ ከዚህ በኋላ ከፍተኛ የሆነ እርምጃ መወሰድ አለበት። ምክንያቱም በእንደዚህ አይነት መንገድ የሚሄዱ ሰዎች እንዳሉ በእንደዚህ አይነት መንገድ እንዲህ አይነት ድርጊቶችን የሚያደርጉ ወጣቶች እንዳሉ ማሳያ ነውና ወደፊት ሌላ ታሪክ እንዳይፈጠር ለሌሎች ሰዎች ማስተማሪያ ስለሚሆን ቅጣቱ ከበድ ብሎ ህዝቡ ሊያውቀው ሊሰማው ይገባል የሚል ጥያቄያቸውን አቀርበዋል። በዚህ ሰዓት እንግዲህ ከዚህ በጣም አደገኛ ከሆነ ድርጊት ጀርባ ትልልቅ የሆኑ ማስጠንቀቂያዎች ልንማማርባቸው ልንወያይባቸውና ልናስተካክላቸው የሚገቡ መሰረታዊ የሆኑ ችግሮች እንዳሉ ግልጽ ነው። ከነዚህ ነገሮች መካከል ኤቢቤላ በሚል መጠሪያ በፌስቡክ በኩል የምናውቀው ወጣት ሐሳቡን ሲገልጽ ምን አለ መሰላችሁ? ዱርዬነትን አለቅጥ ማሞካሸትና በመልካም መንገድ መመልከት መዘዙ እንደዚህ ነው በማለት ይገልጸዋል ስለ ጉዳዩ ሲናገር። ምክንያቱም ከቅርብ ጊዜያት ወዲህ በልዩ ልዩ ማህበራዊ ሚዲያዎች ብትሉ በየመንደሩ ብትሉ እኔ እኮ ዱርዬ ነኝ፣ ዱርዬ ሆኜ ለእናቴ ለአባቴ የምቆም የማግዝ እንዲህ ሆንኩ ዱርዬ ሆኜ እንዲህ ያረኩ ምናምን የሚሉ ፖዚቲቭ የሆነ የዱርዬነትን ፖዚቲቭ የሆነ ምልከታዎችን ለማሰራጨት የሚፈለግባቸው የሚኬድባቸው ሐሳቦች እየተገለጹ መሆናቸው እናውቃለንና ይህ ደግሞ በጣም አደገኛ የሆነ ነገር ነው። ምክንያቱም ዱርዬነትን ፖዚቲቭ በሆነ መንገድ በተመለከትነው ቁጥር እንደዚህ አይነት ሰዎች እየተበራከቱ ይሄዳሉ ነውና ለዱርዬነት እንደዚህ አይነት አለቅጥ የሆነ ማሞካሸት አያስፈልግም። በቃ በግልጽ
መልካም የሆኑ ስነ ምግባር ያላቸው እንዲህ አይነት ስነ ምግባር ያላቸው ሰዎች ተብለው ሊገለጹ ይገባል እንጂ ጥሩ ስነ ምግባርም ያለውም የሌለውም እኔ ዱርዬ ነኝ እያለ ራሱን በእንደዚህ አይነት መንገድ እንዲያሞካሽ መፈቀድ የለበትም መለመድም የለበትም ነው የኤቢ ሐሳብ። ሌላው ነገር የትምህርት ቤቶች ቁጥጥር ማነስ እንደሆነም ደግሞ አንዳንድ ሰዎች ሐሳባቸውን ይገልጻሉ። እንደምታውቁት አሁን በመንግስት ትምህርት ቤቶች ብትሉ በግል ትምህርት ቤቶች ብትሉ ስርዓት አልበኝነት በጣም እየተበራከተ የመጣበት ሁኔታ ነው ያለው። ያው ሁሉም ትምህርት ቤቶችና ሁሉም መምህራን ተወቃሽ ባይሆኑም በዚህ ነገር ላይ በጣም የሚያብሰለስላቸው ስለ ሀገራቸው የሚያስቡ ስለ ቀጣዩ ትውልድ የሚጨነቁና ተማሪዎቻቸውን ደግሞ በስነ ምግባር እንዲማሩ ለማድረግ ለማነጽም የሚሞክሩ በጣም በርካታ ሰዎች እንዳሉ ሁሉ በዚያው ልክ ግን ከፍተኛ የሆነ ቸልተኝነት የሚታይበት የምናገባኝነት ስሜት የሚታይበት ምክንያቱም ለወላጆቻቸው ቢናገሩ ወላጆቻቸው የማያስተካክሉበትን ነገር ያያሉ። እንደ ድሮ ደግሞ ተማሪዎችን የመቅጣት መብትም የላቸውም፣ በህግም ተጠያቂ ይሆናሉ። ተማሪዎችም አንተ ምን ብለህ ነው እኔን የምትነካኝ የሚል ምላሾችን ይሰጧቸዋል። ሌሎች አይነት ነገሮች ተደማምረው የምናገባኝነት ስሜቶች በጣም በመበራከታቸው ተማሪዎቹ ስርዓት አልበኝነት በከፍተኛ ሁኔታ እየተስፋፋባቸው እንደሚገኝ የተለያዩ ሰዎች ሐሳባቸውን ይገልጻሉ። ስለዚህ ለእንደዚህ አይነት ነገር መነሻው አንዱ የትምህርት ቤቶች ችግር እንደሆነ ነው የሚገለጸው ማለት ነው። ሌላው ነገር ደግሞ ወላጆች ናቸው። ልጆች ወደ ትምህርት ቤት ከመሄዳቸው በፊት ሌሎች የማህበረሰብ ክፍሎችን ከመተዋወቃቸውና የሌሎችን ሰዎች ሐሳብና ባህሪ ከመውሰዳቸው በፊት በጣም ጥሩ ስነ ምግባር የሚኖራቸው ቤታቸው ውስጥ ነው። እንደምታውቁት አሁን ያሉ አስተዳደጎች በጣም የሚያስፈሩ ናቸው። ልጆችን ያለ ቅጥ ማቅበጥ፣ የሚቀብጡበትን መንገድ አለማወቅ፣ ማቅበጥ ስላችሁ ለነሱ የሚያስፈልጋቸውን ነገር ማድረግ ወይ አለማድረግ ጋር የተገናኘ ሳይሆን ይሄ አለቅጥ የሆነ ስነ ምግባራዊነት የጎደለው አይነት ድርጊቶችን ሲያደርጉ ትመለከታላችሁ። ወላጆች ራሳቸው አንዳንድ ወላጆች ልጆቻቸውን በምን አይነት መንገድ ማስተካከል ስርዓት ማስያዝ እንዳለባቸው እንኳን አያውቁም። ይሄ እንደፈለጉ ይሁኑ ነፃነታቸውን ያገኙልኝ ምናምን አይነት የሚሉ ስሜቶች በጣም በብዙ ሰዎች ዘንድ እየተበራከቱ መጥተዋል ከቅርብ ጊዜያት ወዲህና እንዲህ አይነት ነገሮች ከዛ ውጭ ትምህርት ቤት አዋላቸውን አለመመልከት ሌሎች አይነት ነገሮች ተደማምረው ከወላጆች አስተዳደግ ጋር በተገናኘ ስርዓት አልበኝነት እንዲስፋፋ አድርገዋል በሚል ሐሳቦች እየተገለጹ ይገኛሉ። ይሄም ደግሞ ቅድም እንዳልኳችሁ ሁሉንም ወላጆች የሚመለከት አይደለም። ስነ ስርዓት ያስይዘው የሚያሳድጉ ደግሞ በጣም ጠንካራ ሰዎችም እንዳሉ ግልጽ ነው። አንዳንድ ወላጆች አሁን ልጆቻቸው ከትምህርት ቤት ውለው ሲመለሱ የእንትና ልጅ እኮ ደበደበኝ እንዲህ እኮ አደረገኝ ምናምን ካሏቸው ሄደው ወላጆቻቸው ጋር ለመነጋገር ወይ ከትምህርት ቤቱ ጋር ለመነጋገር ወይ ደግሞ ያኛው ልጅ አውርተው ስርዓት እንዲይዝ ለማድረግ ከመሞከር ይልቅ በለው አንተ ከምትደበደብ ከምትመታ እሱን ቀጥቅጠው ፈንከታውና ተውሎ አይነት ሚኒንግ ያላቸው መልእክቶችን የሚያስተላልፉ ወላጆች እንዳሉ ብዙ ሰዎች ይናገራሉ። ይሄ ደግሞ ልጆቹ ማን አለብኝ የሚል ስሜት እንዲሰማቸው በሌሎች ልጆች ላይ ጥቃት እንዲያደርሱ በቅርብ እኮ ሃይስኩል ትምህርት ቤት ላይ መውጫው ላይ ጠብቀው እኮ በጩቤ ሆዱ ላይ ወግተውት የገደሉትን ልጅ እየሰማን ነበር አይደለ? እነዚህ ነገሮች የሚመነጩት ከእንደዚህ አይነት ነገሮች ነውና እንዲህ የሚያደርጉ ወላጆችም አሉ። በጣም በርካታ ስርዓት አልበኝነቶችን እንዲያስፋፉ የሚያደርጉ ሐሳቦች እየበዙ ነው ዋናው ነጥብ። በዚህ በማህበራዊ ሚዲያ ላይ እንኳን ብንመለከት ከቅርብ ጊዜያት ወዲህ ትናንትም እየነገርኳችሁ ነበር ቀጥታ የቲክቶክ ስርጭት ላይ ይወጡና የእንትና ሰፈር ልጅ እኔ ሰፈር ላይ ብትመጣ እንዲህ ያረጋለሁ፣ የእንዲህ አይነት መንደር ልጅ እገልሃለሁ፣ እንዲህ ያረጋለሁ፣ ወጋሃለሁ ምናምን የሚባባል ከዛ ደግሞ የሆነ ሃይስኩል ትምህርት ቤት የሌላኛውን ሃይስኩል ትምህርት ቤት ልጅ ለማጥቃት በግሩፕ ለመደባደብ ምናምን ሲስፋፉ እንመለከታልና እንዲህ አይነት ነገሮች እያደጉ እየተመነደጉ ከሄዱ መጨረሻቸው እንደ ሀገር አደጋን የሚያመጣ ልክ ከሰሞኑ እንደተሰራጨው አይነት ቪዲዮ ያሉ ታሪኮችን የምንሰማበት ነገር እንዳይሆን ከፍተኛ ጥንቃቄ ሊደረግ ይገባል እየተባለም ነው። ለማንኛውም ታዳጊዋንና ወላጅ እናቷን ለማገዝ ለመርዳት አሁን ካሉበት የኑሮ ሁኔታ ወደ ተሻለ ነገር ለማምጣት የሚያስፈልጉ ነገሮችን ለማድረግ ንቅናቄዎች ተፈጥሯል። ብዙ ሰዎች ድጋፍ እያደረጉ እንደሚገኝ ነው የተገለጸው። ኑቲ ዳሎል በሚል መጠሪያ በዚህ በልዩ ልዩ ማህበራዊ ሚዲያዎች ላይ የምናውቀውና የተለያዩ ማህበራዊ ሚዲያ ስልጠናዎችን የሚሰጠው ወጣት እኔ የዩቲዩብ አካውንት ከፍቼ ስራ ላስጀምራት በየወሩ ገቢ የምታገኝበትን መንገድ ላድርግ በማለት በጎ ምግባሩንም ሲያሳይ ተመልክተናል። አካቹ ወደኔ ላኳት እኔ በየወሩ ዶላር ደሞዝተኛ ነው ማደርጋት እና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል። እኔም በጣም ያዘንኩት እና በበቀል አምናለሁ። እኔ በበቀል ስላችሁ የደበደቧትን ልጆች መበቀል አይደለም፣ እሱን ፖሊስ ያደርግልናል። ነገር ግን እኔ መበቀል ያልኩት ምን መሰላችሁ?
ባጠገባችሁ ያሉ ሰዎች የሚደፍሯችሁ በዋነኝነት ሰው የላችሁም ብሎ ሲያስብና የገንዘብ አቅም የላችሁም ብሎ ሲያስብ ነው። ገንዘብ ያለው ሰው ያለው ሰው ቢያጠፋ ራሱ በእንደዚህ አይነት መንገድ በጥፊና በውሃ እየተደፋበት አይቀጣም። ይህንን ደግሞ የተመለከቱ ሰዎች እንዲያውም ገንዘብ እናሰባስብላቸው ከሚባል በቋሚነት በእንደዚህ አይነት መንገድ ልጅቷም ስራ የምትጀምርበትን ሁኔታ ማመቻቸት ነው የሚጠበቅብን የሚል ሀሳባቸውን የሚያስቀምጡ ሰዎች አሉ። ናንሲ በሚል መጠሪያ በልዩ ልዩ ማህበራዊ ሚዲያዎች ላይ የምናውቃት ወጣቷ ቲክቶከር ዮርዳኖስ ሽመልስ ከበድ ያለ ሀዘን እንደገጠማትና ወላጅ እናቷ ከዚህ ዓለም በሞት መለየታቸውን የሚያመላክቱ መረጃዎች እየወጡ እንደሆነ በመግቢያችን ላይ ጠቁሚያችሁ ነበረ። ወላጅ እናቷ ወይዘሮ የሽመቤት ወንድም ገዜ ተብለው ይጠራሉ። ከአባታቸው ከአቶ ወንድም ገዜ ደገፋና ከእናታቸው ከወይዘሮ የማታ ረታ በ1968 ዓ.ም እንደተወለዱ ነው መረጃዎች የሚጠቁሙት። እንደምታውቁት ቀደም ሲል በሐዋሳ ከተማ ነበር ኑሯቸውን ያደረጉት። በኋላ ግን ልጃቸው ናንሲ ወደ አዲስ አበባ መጣ። ከትዳሯ ጋር በተገናኘ ደግሞ በጣም ከባድ እንቅፋት ገጥሟ ስለነበር ቀደም ካለው ትዳሯ ማለቴ ነው እሷን ለማበረታታት እሷን ለማጽናናት ከዛ ደግሞ ከጎኗ ሰው ያስፈልጋታል ብለው በማሰባቸው ከሐዋሳ ተነስተው ጠቅልለው እዚህ አዲስ አበባ ኑሯቸውን አድርገው በጣም ጥሩ ግንኙነት በጣም ጥሩ ቀረቤታና ምስጢራዊነት ከልጃቸው ጋር እንደነበራቸው ይነገራል። ልክ እንደ ጓደኛ ሆነው እያንዳንዱን ነገሯን የሚከታተሉ የሚረዱ ምክር ሲያስፈልጋት የሚመክሯት ቁጣ ሲያስፈልጋት ልክ እንደ እናት ሆነው የሚቆጡ በጣም መልካም ሴት ነበሩ ይባልላቸዋል። ይህንን ታሪካቸውን ደግሞ የልብ ወግ በተሰኘው የአምለሰት ሙጬ ፕሮግራም ላይ ተመልክተናል ብዬ አስባለሁ ብዙዎቻችን። እንግዲህ ወይዘሮ የሽመቤት በሃይማኖታቸው በጣም ጠንካራ የሆኑ በቅዱስ ቁርባን የሚመላለሱ ከአምላካቸው ጋር በጣም ጥሩ ቀረቤታና ቁርኝት ያላቸው በዘወትር የዕለት ተዕለት ተግባራቸው ደግሞ በጸሎት የተጉ በጣም ጥሩ የቤተክርስቲያን ሰው እንደነበሩ ነው መረጃዎች የሚጠቁሙት። ታዲያ ከቅርብ ጊዜያት ወዲህ ዮርዳኖስ ከነበረችበት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተነስታ ወደ ፕሮቴስታንት እምነት በመቀየሯ ምክንያት በጣም በርካታ ሀሳቦች ሲሰጡ ነበረ። በዚህም የተነሳ እናቷ ተናደዋል፣ በሽታ ላይ ወድቀዋል ምናምን የሚሉ የተለያዩ አስተያየቶች ሲሰጡ ነበር። ይሄንን በእርግጥ ምንም የምናውቀው ነገር የለም። እናት የታመሙበት ምክንያት እናት ለዚህ ነገር የበቁበትን ምክንያት የምናውቀው ነገር የለም። እንዲያውም ሰሞኑንም እናት ህይወታቸው ማለፉን ተከትሎ የወጡትን መረጃዎች ላይ ሀሳባቸውን ሲሰጡ እሷ ናት እናት ህይወታቸው እንዲቀጠፍ ያደረገችው አናዳቸው አቃጥላቸው ምናምን የሚል አስተያየት የሰጡ ሰዎችን እያየን ነበር። አሁን እንዲህ አይነት አስተያየቶች ተገቢ ናቸው ወይ ብላችሁ ብትጠይቁኝ ተገቢ አይደሉም። ምክንያቱም አንደኛ እሳቸውን የሚመልስ ነገር አይደለም። ሁለተኛ ነገር ደግሞ እሳቸው የታመሙበት ለዚህ ደረጃ የደረሱበትና ህይወታቸው እንዲቀጠፍ የሆነው በልጃቸው ምክንያት ይሁን አይሁን ምንም የምናውቀው ነገር የለም። በግምት እንዲህ አይነት ሀሳብ መስጠትም ተገቢ አይደለም። ሲቀጥል ደግሞ በልጅቷ ሞራል ላይ መረማመድም ይሆናል። ምክንያቱም እቺ ልጅ ነገ ከነገ ወዲያ እዚህ ማህበራዊ ሚዲያ ላይ የተለያዩ ስራዎችን እየሰራች ልጇን እያሳደገች ደግሞ አሁን አዲስ የመሰረተችውንም ትዳር ይዛ መቀጠሉ የማይቀር ነገር ነውና እዚህ ህይወቷ ላይ ጠባሳ የሚጥሉ አላስፈላጊ የሆኑ ነጥቦችን ማንሳት ተገቢ አይመስለኝም። ይህንን ሀሳብ መናገሩ ብዙ ጥሩ ነው ብዬ አላስብም። እንደኔ ሌሎቻችሁም ይሄንን ነገር ትረዱኛላችሁ ብዬ አስባለሁ። ለማንኛውም ዮርዳኖስ በጣም ጥሩ ስነ ምግባር ያላት በተለይ ደግሞ ከቀድሞ ትዳሯ የወለደቻትን ልጇን በብዙ መንገዶች ውስጥ ለማሳደግ እዚህ ቁም ነገር ለማድረስ ብዙ የተጋች ብዙ ወጣቶችም ተምሳሌት የሆነች ልጅ እንደሆነች እናውቃለን። በቅርቡ ደግሞ ትዳር መስረታ አዲስ ሙሽራ ሆና ህይወቷን ገፍታለች ማለት ነው። ወላጅ እናቷም በሰርግ ፕሮግራሟ ላይ ተገኝተው መርቀው እንደሸኟትም እናውቃለን ማለት ነው። ታዲያ በተደጋጋሚ ያማቸው የነበረው ህመም እየበረታ እየተጠናከረ መጣና ዛሬ ግን እኚህን ተወዳጅ እናት ቀጠፋቸው ማለት ነው። ከዚህ ዓለም በሞት ተለዩ። ልጃቸው ናንሲ ደግሞ በዚህ ሰዓት በጣም ከፍተኛ ሀዘን ላይ እንደምትገኝ ከፍተኛ መጎዳት ላይ እንዳለችም የተለያዩ ማህበራዊ ሚዲያ ምንጮች እየጠቀሱ ይገኛሉ ማለት ነው። እና በናንሲ ላይ ያልተገባ አስተያየት የምትሰጡ ሰዎች ምንም አይነት መረጃ ሳይኖራችሁ ምንም አይነት ማረጋገጫ ሳይኖራችሁ ተገቢ ያልሆኑ ቃላትን እየተጠቀማችሁ ሰዎችን የምትጎዱ መልካም ስላልሆነ እሱን ብትተውት ጥሩ ነው ብዬ አስባለሁ። ይልቁንስ ለሳቸው ነፍሳቸውን እንዲምራቸው እሷንም ደግሞ ፈጣሪ መጽናናትን እንዲሰጣት መጸለይ መመኘት መልካሙን ማሰብ ጥሩ ነው ብዬ አስባለሁና በእንደዚህ አይነት መንገድ እንድትረዱት ነው። ሰሞኑን እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ የሆኑ ወቅታዊ የሆኑ አጀንዳዎች በተወሰነ መንገድ መረጥ አድርገን በእንዲህ አይነት ሁኔታ አቀርበንላችኋል። በተለያየ ዓለም ክፍል ሆናችሁ ደግሞ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ
የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን በእንዲህ አይነት መንገድ እየዳሰሰ ያቀርብላችኋል ማለት ነው። ጌታቸው በላይ ደግሞ የመሰናዱ አዘጋጅና አቅራቢ ሆኜ አብሬያችሁ በእንዲህ አይነት መንገድ ቆይታ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ ሁኑ፣ ተቀላቀሉ፣ ሰብስክራይብ አድርጉን፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ደግሞ ሰላም ሁኑልን።